ሩታዬ ሉሌ የኔ እንቁዎች የኔ ውዶች ማለት ነው። ኦ ማይ ጋድ ትላላችሁ። እንዴት አባታቸው እንደሚያምሩ ማሻ አላህ ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም የኔ ውዶች የኔ ወርቆች የኔ ቤተሰቦች እንዴት ናችሁልኝ? በድጋሚ ሱመያ ወረኝት መጥቼላችኋለሁ የኔ ማሮች። እንግዲህ በተለመደው በሰዓቴ ለመምጣት እየሞከርኩ ነው። ስራ በጣም ቢዚ ሁኛለሁ። በቻልኩት አቅም ቪዲዮ እየሰራሁላችሁ ነው። እንግዲህም ዛሬም ደግሞ እንግዲህ እንደምታውቁት በሩታዬና በነሉሌ ላይ ቀልድ የለምና ዛሬም እንግዲህ እሺ ሙን አድርጊያቸው ቁንጅንጅት አድርጊያቸው እኔ በምፈልገው መልኩ ይዣቸው መጥቻለሁኝ ማለት ነው። አብርሃምዬ የኔ ሽልጥልጣ ማለት ነው። አትሽለጥለጥ በቃ አትሽለጥለጥብን። እኛ አሁን የምንፈልገው ደስታ እንጂ ይሄ ጭንቀት፣ ለቅሶ፣ ሮሮ ምናምን ሰልችቶናል። ኑሯችን ራሱ ይበቃናል። እንኳን አይደለም እናንተ ተጨምራችሁብን ማለት ነው። እና የታመመም ሕክምና መጋኛ የያዘውም ወደ ጸበል፣ በሽታ የያዘውም ወደ ሕክምና ሄዱና ታከሙ። ይልቀቃችሁ። በቃ ላያችሁ ላይ እንትን በሉት እንዴ እናንተ እኮ አሁን ላይ የገንዘብ በሽታ ይዟችኋል እኮ በቃ ይሄን ገንዘብ የማግኘት በሽታ ነው የያዛችሁ። እውነት ለመናገር ይሄ አለማዊውን ብቻ ነው እያሯሯጣችሁ ያላችሁት። ኧረ ተው። አላማዊም ብቻም አይደለም መንፈሳዊም ያስፈልጋል በህይወታችን። አረጋይቶች እንግባባ። በዓል ሲመጣ ብቻ ልብስ ቀይራችሁ ምናምን እዛዛ መሄድ አያስፈልግም እንዴ። ምን አስባችሁ ነው ጋይሶች? እና የኔ ውዶች አትጨናነቁ እንዴ። እስከ መቼ ድረስ ነው የምትጨናነቁት እናንተ? አንዱ ሲጣላ ታለቅሳላችሁ፣ ሲታረቁ ትደሰታላችሁ። ሶስት ወዳ ተጨነቁ። ብቻ ግን ዛሬ ይዤላችሁ የመጣሁት እኔ ሉሌንና ማናት ስሟን ጽናትዬን የኔ ውድ ማለት ነው። ጽናት አላልኩም እውነት ለመናገር ማለት ነው ሩታና ጽናት ይምታቱብኛል። በዛኛው ቻናል የጽናትን ስለምሰራ ማለት ነውና ታምታተውብኝ ነው። እና ወዶቼ ማለት ነው ሩታዬ ከማንም ሰው ጋር ብትመጣ ከማንም ልጅ ጋር ብትመጣ እጅግ በጣም ውብ የሆነች ልጅ ናት ማለት ነው። እና አሁን አብርሃም ሄርሜላ ከሩታ ትበልጥልኛለች ብሎ ነበር ያመጣት ማለት ነው። ግን ደግሞ እንኳን ከሩታ ልትበልጥ የሩታ ሩቧንም አደርስባትም። በቃ አሁን የሚያደርገው ነገር ግራ ተጋባ አብርሃም